የኤርትራን ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል። ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ ሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው፣ ፓርላማ የማያውቀው፣ ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። የኤርትራን ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል። ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል ወስኗል። ገጽ 2 ቁጥር 5 ላይ በተለይም አንድ ወገን በሌላኛው ወገን ቁጥጥር ስር ባለው ግዛት አለመረጋጋትን የሚፈጥሩ ተግባሮች ከመፈጸም እንዲቆጠብ ተስማምቷል። የሚል ይስተካከላል። እነዚህ መስተካከሎች ከእንግሊዝኛው ጋር እንዲጣጣሙ በማለት የተስተካከሉ ናቸው። በአብዛኛው 6ኛ ገጽ 3 ላይ ሁለቱም ወገኖች ጸጥታን፣ የኢኮኖሚ እንቅስቃሴዎችን፣ የሰዎችን፣ ሸቀጦችንና የአገልግሎቶችን እንቅስቃሴ የሚመለከቱ የጋራ መማከርት ኮሚቴዎችን ለመመስረት ተስማምተዋል። ሁለቱም ወገኖች ጸጥታን፣ የኢኮኖሚ እንቅስቃሴዎችንና የሰዎችን፣ የሸቀጦችንና የአገልግሎቶችን እንቅስቃሴ የሚመለከቱ የጋራ መማከርት ኮሚቴዎችን ለመመስረት ተስማምተዋል በሚል መልኩ ይስተካከላል። የኮንፈረንሱ ሊቀመንበር አቶ መለስ ዜናዊ የኤርትራን ጉዳይ በሚመለከት ኢህአዴግ ያቀረበው ሀሳብ መነሻ ቁም ነገሮች እንዲሁም የኤርትራ ጊዜያዊ መንግስት በኤርትራ የሚካሄደው ሬፈረንደም ለ2 ዓመት እንዲራዘምና የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል መወሰኑን ካበሰሩ በኋላ ውይይቱ የህዝባዊ ግንባር ሓርነት ኤርትራ ልዑክ ባቀረቡት ሀሳብ ቀጠለ። በመጀመሪያ በዚህ ኮንፈረንስ ሆነሳተፍ ተገብረልና እድሜ ዘለና ምስጋና ልዑል ምዃኑ ክገልጽ ፈቱ። እዚ ጉባኤ እዚ ወይ እዚ ኮንፈረንስ እዚ ንሰላምን ዴሞክራሲን ዝተበገሰ ኮንፈረንስ ስለዝኾነ ሰላምን አውራ ሰላም በመጀመሪያ በዚህ ኮንፈረንስ እንድንሳተፍ ለተደረገልን ጥሪ የምናቀርበው ምስጋና እጅግ ከፍተኛ መሆኑን ለመግለጽ እወዳለሁ። ይህ ጉባኤ ወይም ይህ ኮንፈረንስ ለሰላምና ለዲሞክራሲ የተነሳሳ ኮንፈረንስ ስለሆነ ባለፉት 50 ዓመታት በተለይም ባለፉት 30 ዓመታት በኤርትራና በኢትዮጵያ መካከል ሲካሄድ የቆየው መሪር ግጭት በአፍሪካ ውስጥ ምናልባትም ረጅሙ ጦርነት የሆነና በዘመናችን በማንኛውም መለኪያ እጅግ ከፍተኛና ከባድ ኪሳራ ያደረሰ ጦርነት በመሆኑ ይህ ኮንፈረንስ ለሰላም በመነሳቱ እኔም በሰላም መድረክነቱ ማየት እንዳለብኝ ያለኝ እምነት ከፍተኛ ነው። ምናልባት ለዚህ ግጭት መንስኤ ምን እንደሆነ በሁሉም ዘንድ የታወቀና ለሁሉም ግልጽ ቢሆንም ለማስታወስ ያህል አንዳንድ ነጥቦችን ለመጥቀስ ሞክራለሁ። ናይዚ ግጭት ዝጠንቂ እንታይ ምዃኑ ንሁሉ ፍሉጥን ብሩህን እኳ እንተኾነ ሓደ መዘኻኸሪ ነጥብታት ክጠቅስ ክፍትነ
ጦርነቱ በቀጣይነት እንዲካሄድ ለማስቻል ወይም ምክንያት ሆኖ እንዲወሰድ ለማድረግ ሲነገሩን የቆዩ ታሪኮችና ተረቶች እጅግ ብዙ ናቸው። ሲነገሩን ወደ ነበሩ ታሪኮችና ተረቶች መግባቱን ትተን የግጭቱ ዋና መንስኤ ምን እንደሆነ ለማብራራት ወደ ኋላ መለስ ብዬ ትክክለኛውን ታሪክ መጥቀስ የግድ ሊሆን ነው። የሀገሮችና የህዝቦችን ታሪክ በምናወሳበት ጊዜ ቅኝ አገዛዝ ወደ አፍሪካ ከመጣበት ጊዜ ጀምሮ ያለውን ማለታችን መሆኑን ግምት ውስጥ ማስገባት ያስፈልጋል። ግድን ከውን ኣብዚ ሕጂ ነብረሉ ዘለና ዓለም ብዛዕባ ሃገራትን ህዝብታትን ክንዛረብ ከለና ብፍላይ ከዓ ኣብ አፍሪካ ብዛዕባ ታሪክን ህዝብታትን ክንዛረብ ከለና ወይ ብዛዕባ ዶባት ክንዛረብ ከለና مسوون بزعبا ግጭታት ክንዛረብ ከለና ካብ ምምጻእ ናይ መግዛእቲ ናብዚ ክፍለ ዓለም ዝጅምር መሆኑ ባለንበት ዓለም በአፍሪካ በተለይም በአፍሪካ ቀንድ አሁን የምናውቃቸው ሀገሮች ሶማሊያ፣ ጅቡቲ፣ ኤርትራ፣ ኢትዮጵያ ወዘተ አሁን ያዙትን ክልል የግዛት ድንበር ይዘው እንደ ሀገሮች መታወቅ የጀመሩት በአካባቢው ቅኝ አገዛዝ ከመጣ ጊዜ ጀምሮ መሆኑና ይህ ሀቅ በታሪክ ስም የሚሰነዘረውን ተረትና ሀቀኛ ሀቅን ለመለየት በጣም አስፈላጊ ስለሆነ ይህንን ሀቅ እንደገና ለማረጋገጥ ፈልጋለሁ። በዚህ መልኩም የኤርትራ ህዝብ በ19ኛው ክፍለ ዘመን መጨረሻ አካባቢ በጣሊያን ቅኝ አገዛዝ ስር እንደዋለ ሁላችንም የምናውቀው ነው። የጣሊያን ቅኝ አገዛዝ በሁለተኛው የዓለም ጦርነት በተሸነፈበት ወቅት በኤርትራ የእንግሊዝ የሞግዚት አስተዳደር ተመስርቶ እንደነበረም የሚታወስ ነው። ሁላችንም የምናውቀው ነው። ሐቀኛ ፖለቲካም ታሪክና ይዝኸባብዚ መበገስ ዝኾነና እዚ መሰረታው ሐቅ ስለዝኾነ በሁለተኛው የዓለም ጦርነት የተሸነፈችው ኢጣሊያ ስታስተዳድራቸው የቆዩት ቅኝ ግዛቶች በሁለተኛው የዓለም ጦርነት መጨረሻ የራሳቸውን እድል በራሳቸው እንዲወስኑ ሲደረግ ከነዚህ ውስጥ አንዱ የሆነው የኤርትራ ጉዳይ ግን በተባበሩት መንግስታት ቀርቦ የኤርትራ ህዝብ የራሱን እድል በራሱ የመወሰን መብቱ ሳይከበረለት ፍላጎቱ ሳይጠየቅ በተባበሩት መንግስታት ተሳታፊ የነበሩ እንደ ሶቪየት ህብረት ያሉ ሀገሮችና ሌሎችም የኤርትራ ህዝብ የራሱን እድል በራሱ እንዲወስን ይፈቀድለት እያሉ ይከራከሩ በነበረበት ወቅት በሁለተኛው የዓለም ጦርነት አሸናፊ ሆነው የወጡት ኃይሎች ከራሳቸው ስትራቴጂያዊ ጥቅም አኳያ በመነሳት የኤርትራ ህዝብ ፍላጎቱን ሳይጠይቁ ኤርትራን በኢትዮጵያ ውስጥ ለነበረው ዘውዳዊ አገዛዝ እንደ ስጦታ በመስጠት የራሳቸውን ስትራቴጂያዊ ጥቅም ለማስጠበቅ በወሰኑት ውሳኔ ምክንያት ያው እስካሁን ድረስ በዚህ ምክንያት ይህ ሁኔታ ጦርነቱ አሁን ያለንበት ሁኔታ እንዲፈጠር ካደረጉ መሰረታዊ ምክንያቶች አንዱ መሆኑን ሊታወቅ ይገባል። ኣብ ሕቡራት ሃገራት ንገዛ ርእሱ አገዳሲ መርገጽ ዝነበሮም ከም ሶቪየትን ካልኦት መንግስታትን ንመሰል ህዝቢ ኤርትራ ደው ኢሎም ኣብ ዝነበሩሉ እዋን ናይቲ እዋን ተዓዊቶም ዝመጹ ሓይልታት እናታቶም ስትራቴጂያዊ ረብሓታት የገልግሉ ብዝበልዎ ግምታት ናይ ህዝቢ ኤርትራ መሰል ረጊጾም ናይ ህዝቢ ኤርትራ ድልየት ከይተሓተ ናታቶም ዕላማታት ዘገልግል ኣብዚ ሃገር ተመስረተ ንግስነት ንኤርትራ ከም ህያብ አቅሪቦም ንጉዳይ ህዝቢ ኤርትራ ከሂዶም ወይ መሰል ህዝቢ ኤርትራ ከሂዶም ነዚ ሕጂ እንዛረበሉ ዘለና ነዊሕ ዓመታት ዝኸደ ኩናት ዘምፁ ምዃኖውን ሓደ ካብቲ መሰረታዊ ጠንቅታት ናይዚ ግጭት እዚ ምዃኑ ክርስዕ ይግባን። ኣብዚ ምናልባት ንታሪክ ደጊመ ከረጋግጾ ዝደሊ ጉዳይና ረጊጾም መሰልና ጥሒሶም ኣብ ከምዚ ዝኣመሰለ ኩነታት ከእትውና ዘገደዱ ሓይልታት ናይዚ ዝሓለፈ 10 ዓመታት ነዊሕ ኩናትን ክሳሩን የኤርትራና የኢትዮጵያ ግጭት በኤርትራና በኢትዮጵያ መካከል የተፈጠረ ግጭት ሳይሆን በፍትህና በዓለም ህብረተሰብ ፊት የኤርትራ ህዝብ የራሱን እድል በራሱ የመወሰን ጥያቄ መሆኑ መዘንጋት የለበትም። ይህም ምናልባት መንስኤ የሆነው ካለፉት 40 ዓመታት ውስጥ 10 ዓመታት የኤርትራ ህዝብ ከፍላጎቱ ውጪ በፌዴራላዊ ቁርኝት ተሳስረው በነበረበት ወቅት በእስር ቤቶች እየተጨፈጨፈ በየገበያው ቦታና በየአውራ መንገዱ እየተጣለ ልኡካኑን ለዓለም ህብረተሰብ እየላከ አቤቱታውን ባሰማበት ወቅት ጆሮውን የሚለግሰው ኃይል ባለማግኘቱ በመጨረሻም በኃይል የተጫነበት የግዳጅ ፌዴራላዊ ቁርኝት በይፋና በአዋጅ ተበጥሶ ሌላ አማራጭ ባለመገኘቱ የትጥቅም ትግል እንደ አንድና የመፍትሄ መንገድ አድርጎ ይወስድ ዘንድ የግድ ነበር። በቀሪዎቹ 30 ዓመታት መብቱ የተረገጠውን የኤርትራን ህዝብ በኃይል ሊጨፈልቀው የፈለጉት የኃይለ ሥላሴና የደርግ ስርዓቶች ብቻ ሳይሆኑ የውጭ ርዕሰ ኃያላን መንግስታት ከተጠቀሱት ስርዓቶች ጎን በመቆም ፖለቲካዊና ዲፕሎማሲያዊ ድጋፍ በመስጠት ብቻ ሳይሆን በእነዚህ ስርዓቶች ኃይል የኤርትራን ህዝብ መብት መጨፍለቅ ወሳኝ አስተዋጽኦ እንዲኖረው ለማድረግ የዘመናችን ቴክኖሎጂ ያፈራቸውን የጦር መሳሪያዎች በማስታጠቅ በኤርትራና በኢትዮጵያ ህዝቦች መካከል በሰላም በመተጋገዝና በመረዳዳት መንፈስ ሊዳብር ይገባው የነበረውን ዝምድና በ30 ዓመታት ወደ ኋላ እንዲጎተትና
የኤርትራ ህዝብ መብት እንዲረገጥ በማድረግ ለደረሰው የረጅም ዘመን ኪሳራና ጥፋት ጠንቅ የነበሩ መሆናቸውን ሳልጠቅስ ለማለፍ አልችልም። መዋጻጽን መገዲ ኩውሰት ካና ይግድን ይነሩ አውስቱ 30 ዓመታት እቲ መሰል ተረጊጹ በኃይሊ ክጭፍለቅ ስለተደልየ ናይ ኃይለ ስላሴ ናይ ደርግን ስርዓት ጥራይ ዘይኮኑ ናይ ደጋ ኃይልታት ርእሰ ሓያላን ኣብ ጎኒ ዞም ስርዓታት እዚኣቶም ናይ ፖለቲካን ናይ ዲፕሎማሲን ደገፍ መሃብ ጥራይ ዘይኮነ ሓይሊ ናይዚ ስርዓታት እዚ ኣብ ምጭፍላቅ መሰል ህዝቢ ኤርትራ ወሳኒ ከም ዝኸውን ምግባር ኩሉ ኣብዚ ዘለናዮ ዘመን ዘምፅኦ ወይ ኣብ ዘለናዮ ዘመን ቴክኖሎጂ ዘምፅኦ ኣፅዋር እናዓጠቑ ነዚ ኣብ መንጎ ህዝቢ ኤርትራን ህዝቢ ኢትዮጵያን ብሰላም ብምትሕግጋዝ ብምርድዳእ ክንዕብል ዝነበሮ ዝምድና ን30 ዓመት ድሕሪት ጎቲቶም ብኣፅዋሮምን ብናይቲ መሰል ምርጋፆምን ናይ እዚ ዝሓለፍናዮ ነዊሕ እዋን ክሳራታት ጠንቂ ምንባሮምን ከይጠቐስኩ ክሓልፍ ኣይደልን። ናይ ሃይለ ስላሴን ናይ መንግስቱን ስርዓት ዝሕተትሉ ነገር ንሕራልዩ ንህዝቢ ኢትዮጵያ ሓንሳእ ብሓድነት ሽም ሓንሳእ ብናይ ሰውራ ሽም ሓንሳእ ብናይ ኣምላኽ ሽም ብዝተፈላለየ ኣስማት ንህዝቢ ኢትዮጵያ ኣብ ዝረብሓ ዘይብሉ ኩናት ንኽኣቱ ኣብቲ ኩናት ንኽሓርር የኃይለ ስላሴና የመንግስቱ ስርዓቶች የሚጠየቁበት ጉዳይ ቢኖር የኢትዮጵያ ህዝብ አንዴ በአንድነት ስም አንዴ በአብዮት ስም በሌላ ጊዜ በአምላክ ስም በተለያየ ስያሜ ጠቀሜታ በሌለው ጦርነት ውስጥ እንዲዘፈቅና በጦርነቱ ላፈን እንዲለበለብ ኢትዮጵያ እንድትፈራረስ ኢትዮጵያ እንድትዳከም በመጣጣራቸው በኢትዮጵያ ህዝብ ፊት ተጠያቂዎች መሆናቸውን ብቻ ለመጥቀስ ወዳለሁ። የኤርትራ ህዝብ ከ30 ዓመታት ረጅም ትግል በኋላ በራሱ ውሱን አቅም እዚህ ብቻ ሳይሆን በአፍሪካ ውስጥ ተወዳዳሪ የማይገኝለት የሰው ህይወት ከፍሎ ከ100 ሺህ በላይ ህዝብና ተጋዳዮችን በጦርነት ውስጥ ለፍልሚያ አሰማርቶ በብዙ ሺህ የሚቆጠሩት አካለ ስንኩላን ሆነው የህዝቡ ሲሶ ለስደት ተዳርጎና በዚህ ሁሉ ፈተና ውስጥ በአንድ እግሩ ቆሞ በመታገል የኤርትራ ህዝብ የራሱን እድል በራሱ ለመወሰን እሱ በፈለገው በሰላማዊ መንገድ ሳይሆን ፍላጎታቸውን ተግባራዊ ለማድረግ ጦርነት በከፈቱት ኃይሎች ፍላጎት ማለትም በትጥቅ ትግል እነሆ ዛሬ መብቱን ለማረጋገጥ ችሏል። ኣብዚ ዘለና እዋን መሰሉ ርእሰ ውሳኔ በቲ ዝደለዮ መንገዲ ናይ ሰላም ዘይኮነ በቲ እቶም ድልየቶም ከረጋግፅሉ ነቲ ኩናት ዝኸፈቱ ሓይልታት ማለት ብናይ ዕጥቂ መንገዲ መሰሉ ከረጋግፅ ክኢሉ ኣሎ። ኣብዚ ደረጃ እዚ በፂሕና እቲ ምርጫ እንታይ እዩ እቲ ሕቶ ከናውሕ ኣይደልን። ኣብዚ እዋን እዚ በዚ ኣጋጣሚ እዚ እዚ ጉባኤ ንሰላምን ንዲሞክራሲን ተላዒሉ ስለ ዘሎ ንሕና እቲ አሁን እዚህ ደረጃ ላይ ከደረስን ዘንዳ ጥያቄው አሁን ምርጫችን ምንድን ነው የሚለው ነው። ንግግሬን ለማራዘም አልሻም። በአሁኑ ወቅት በዚህ አጋጣሚ ይህ ጉባኤ ለሰላምና ለዲሞክራሲ የቆመ መሆኑን ያህልና እኛም ተገቢውን መስዋዕትነት በመክፈል ተገቢውን መብታችንን ያረጋገጥን ስለሆነ ከዚህ በመካሄድ ላይ ካለው ኮንፈረንስም ሆነ ከዚህ መድረክ ከሚፈልቁት የመንግስት አቋሞች ለማወቅ የምንሻው ይህ ስርዓት የቆየውን አሰራር በመከተል የተለያዩ ሰበቦችንና ማድበስበሶችን በመፍጠር ጦርነትን የመቀጠል ወይስ የሰላምን መንገድ የመከተል አቋም ለማወቅ ነው። አሁን እዚህ የተገኘ ነው። ቀደም ሲል እንደገለጽኩት ኮንፈረንሱ ለሰላም የቆመ መሆኑ ያለንን ተስፋ ከፍተኛ ነው። ይህ ሲባል ግን ከመጠራጠር ድነናል ለማለት አይቻልም። ለሰላም ዝተበገሰ ኸውን ተስፋና ላዕልዩ እዚ ማለት ግን ካብ ምጥርጣራት ዓዲ ውዕሉና ኣሎ ክባሃል ኣይከኣልን። ኣብዚ ምናልባት ቅድሚቶም ካልኦት ነጥብታት ኣትየ ምዝራበይ ኩናት ዝደልዩ ኩናት ከራሳስኑ ዝፀንሑ ሓይልታት ኣለው። እዚ ሕጂ ተፈጢሩ ዘሎ ኩነታት ምናልባት እዚህ ላይ ወደ ሌሎች ጉዳዮች ከመግባቴ በፊት ምናልባት ማንሳት ያለብኝ ነጥብ ቢኖር ዛሬም ጦርነትን የሚሹ ጦርነትን ሲያፋፍሙ የቆዩ ኃይሎች መኖራቸውን ነው። አሁን የተፈጠረው ሁኔታ ምናልባት ከነሱ ምኞትና ፍላጎት ጋር የማይጣጣም ኃይሎች ሊኖሩ ይችላሉ። በተለያዩ ሽፋኖችና በማራኪ አቀራረቦች አሁን ያለውን ሁኔታ ጠማዘው
ህዝቡን ደግሞ ዳግም ጦርነት ውስጥ ለመማገድ የሚፍጨረጨሩ ኃይሎች ስላሉና የእነዚህም ኃይሎች መኖርና ማንነታቸውንም ስለምናውቅ በዚህ ኮንፈረንስ ላይ ያለን እምነት ከፍተኛ ቢሆንም እንኳን ጥርጣሬ እንዳለን ሳልጠቅስ ማለፍ አልሻም። አሞንጎ እዚ ሕጂ ተፈጢሩ ዘሎ ኩነታት ንሓዋሩ ኣብ ናይ ኢትዮጵያ ፖለቲካ ናይ መሰጋገሪ መድረኽ ተወዲኡ ናይ ህዝቢ ኤርትራ መሰረተ ውሳኔ ከምቲ ቀድመ ተቀስኩዎ ብግብሪ ተረጋጊጹ እኳ ተሎ ሕጋዊ መዛዘም እንትግበረሉ ተወሲኑ ዘሎ የመጠራጠሩን ጉዳይ ወደ ጎን ትተን አሁን በተፈጠረው ሁኔታ ውስጥ ለዘለቂታው በኢትዮጵያ ፖለቲካዊ የሽግግር መድረክ እስኪደራጅ ድረስ የኤርትራ ህዝብ የራሱን እድል በራሱ የመወሰን መብት ቀደም ሲል እንደገለጽኩት በተጨባጭ የተረጋገጠ ቢሆንም እንኳን ህጋዊ መመዘኛ እንዲኖረው የውሳኔ ህዝቡ ለሁለት ዓመታት እንዲዘገይ በተወሰነው መሰረት በመጪዎቹ 2 ዓመታት ውስጥ ለዘለቂታው የሁለቱም ህዝቦች ዝምድና በሚመለከት አዲስ ምዕራፍ ለመክፈት በመግቢያነት ውሳኔ ህዝቡን በ2 ዓመታት ከማዘግየት በተጨማሪ ያሰብ ወደብ ለኢትዮጵያ ህዝብና ለኢትዮጵያ ኢኮኖሚያዊ ግልጋሎት ክፍት እንዲሆን መወሰን በተለያዩ ኢኮኖሚያዊ ዘርፎች ተባብሮና ተጋግዞ መስራት አስፈላጊ መሆኑን መረዳት ከረጅምና መራራ ትግል እንዲሁም መስዋዕትነት በኋላ የተጨበጡትን የሁለቱም ህዝቦች ድሎችን በተለያየ መንገድ ለማደናቀፍና ለማዳከም የተሰለፉ ኃይሎች ሊኖሩ ስለሚችሉ የሁለቱንም ህዝቦች ጥቅሞች ለመጠበቅ የጸጥታ ጥበቃ ስምምነት ማድረግ አስፈላጊ መሆኑ የታወቀ ስለሆነ ከነዚህ ጉዳዮችም ሌላ ባለፉት ጊዜያት የነበሩትን የከረረ የጥላቻ ታሪክ ለማለዘብና ለመፈወስ የጋራ ስራን ስለሚጠይቅ በበኩላችን ቀደም ሲልም ስናቀርበው የቆየነውንና አሁንም ለዚህ ኮንፈረንስ በምናቀርበው ጽሁፍ ላይ የተዘረዘሩ ስለሆነ አሁን ደግሜ ለማረጋገጥ የምፈልገው ከእንግዲህ ዝምድናችን እንዴት ይጠናከር በሚለው ላይ ያተኮረ መሆኑን ስገልጽ በሁለቱም መንግስታትና ህዝቦች መካከል የሚኖረውን መተጋገዝና መረዳዳት ለማጠናከር በእኛ በኩል አስፈላጊውን ጥረት ሁሉ ለማድረግ ዝግጁ መሆናችንን እያረጋገጥኩ በእኔም ይሁን በህዝባዊ ግንባር የልኡካን ቡድን አባላት በኩል መብራራት ያለባቸውን ጥያቄዎች ለመመለስ የተዘጋጀን መሆናችንን በመግለጽ እዚህ ላይ ንግግሬን እቋጫለሁ። መጀመሪያ የኤርትራ ጥያቄ እንዴት ይፈታ በሚለው ላይ አንድ አይነት አቋም ለመያዝ ብንወያይ የዕለት የኤርትራን ጥያቄ እንዴት ለመፍታት ነው የሚያስበው፣ በሽግግር ዘመን የሚፈጠረው መንግስት የኤርትራን ጥያቄ ከመፍታት አኳያ ሊኖረው የሚገባው አቋም ምንድን ነው የሚለውን በመጀመሪያ ደረጃ እንወያይበትና ከዛ በኋላ ቀጥሎ ያሉትን ርዕሶች ልንመረምራቸው እንችላለን። እሺ ፕሮፌሰር አስራት የተከበሩ ፕሬዚደንት፣ ምን እንኳን ቀደም ብዬ ለመናገር ሳይሆን ትንሽ ጸጥታ ስለበዛ ሌላው ደግሞ ክፍል እስኪያስብበት ድረስ ጸጥታውን ልጠቀምበት ብዬ ነው። ይህ ስለ ኤርትራ በቀረበልን ጽሁፍና እንደ ጉዳዩ ከባድነት በልዩ ልዩ መልኩ ተቸግሬበታለሁ። እነኝህም የዩኒቨርሲቲዎችና የከፍተኛ ትምህርት ተቋሞችን ምሁራኖች እንደመወከል መሰረት የእነርሱን መመሪያ ሀሳብ ማግኘት ግዴታ ሲሆን ይህ እድል ባለመኖሩ እንዲሁም የዚህ የቀረበልኝ ጽሁፍ አቀራረብ ምንም የተከበሩ ፕሬዚደንት በማዳበሪያነት የሰጡት መርሆች ከልብ የሚስማማበት በሆንም በወረቀት ውስጥ ያልሰፈሩ ስለሆነ የኤርትራን ሕዝብ ታሪካዊና ኢትዮጵያዊ አስተዋጽኦ ትንተናው እንግዳ ስለሆነብኝ እንዲሁም አሁን ምንም በአካልም በነፍስም የተከበሩ አቶ ኢሳያስ አፈወርቅ የህዝባዊ የአርነት ግንባር ኤርትራ መሪ እዚህ በማየቴ በእውነቱ በጣም ከፍተኛ ደስታ ሲሰማኝ አይቻቸው አላውቅም። እንዲሁም ደግሞ ሲያብራሩ በእውነቱ ምን ያህል አንድነታችንን ሲያሳዩ
ከአስተርጓሚው ከኤክስፐርቱ ከዶክተር በረከት በልጠው በማስተርጓሚ እየተባበሩ ሲያስተረጉሙ እና እንዲሁም አጠገብ ለአጠገብ ተቀምጠን ስንታይም ምን ያህል አንድ መሆናችንን ሁሉ ቢያረጋግጡልኝ በአንዳንድ ሁኔታው ደግሞ በተብራራ ውስጥ እንደገና ራሴ እንግዳ ስለሆነብኝ በክቡርነቶ ፈቃድ መሰረት በበኩሌ ትክክል ነው ብዬ የማምንበትን ሀሳብ እንዳቀርብ ይፈቀድልኝ። ምንም ኤርትራ በመባል ለ70 ዓመታት ያህል በቅኝ ገዢዎች ምክንያት በመክፈል በአንድ ሀገር ሁለት ህዝቦች ተደርገው ቢቆዩም በታሪክ፣ በባህል፣ ሃይማኖትና በደም በመተሳሰር ለረጅም ጊዜ በአንድ ህዝብነት የቆዩ መሆናቸው የታወቀ ስለሆነ ማስረጃ መፈለግ አይሻውም። እንዲሁም ከቅኝ ገዢዎች የተረፈችው የኢትዮጵያ አካል በጣሊያን ከመወረራም በፊት ሆነ በጊዜው እና በኋላም ከወንድሞቻቸው ጎን ተሰልፈው ለኢትዮጵያ ነጻነት በልዩ ልዩ መስክ የኤርትራ ህዝብ ያደረገው ከፍተኛ አስተዋጽኦ በደንብ መታወስ ይገባዋል። ሶስተኛ የኢትዮጵያና የኤርትራ ነጻ ከወጡ በኋላ ከጣሊያን ወረራ በኋላ ማለቴ ነው፣ ኤርትራ በእንግሊዝ ሞግዚታዊ አስተዳደር እንደተጠቀሰው ስር ስትወድቅ፣ በአንጻሩ ኢትዮጵያ ደግሞ በእንግሊዝ የበላይ ጠባቂነት ወይም ፕሮቴክቶሬት እንድትሆን ያጋጠማትን የፖለቲካ ተጽዕኖ በመከላከል ለዓመታት ከባድ የፖለቲካ ትግል ታካሄድ ነበር። ከዚህም በኋላ አራቱ ሀያላን መንግስታት በወቅቱ በጣሊያን ቅኝ ግዛቶች ጉዳይ እልባት ለመስጠት በተነጋገሩበት ወቅት የኤርትራ ጉዳይ በተባበሩ መንግስታት እንዲወስን ሲስማሙ በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። አምስተኛ በተባበሩ መንግስታት ቻርተር መሰረት ይኸው ድርጅት ባከናወነው ድርጅታዊና ህጋዊ ስልቶች መሰረት የኤርትራ ህዝብ እስላሙም ክርስቲያኑም ከኢትዮጵያ ጋር ለመዋሃድ በከፍተኛ ድምፅ መወሰኑ የታሪክ ሀቅ ነው። ሆኖም የተባበሩ መንግስታት ኤርትራን ከኢትዮጵያ ጋር በነበረው ሉዓላዊ መንግስት ስር በፌዴሬሽን እንድትዋሃድ ወሰነ። ከዚህ ውሳኔ በኋላ ጉዳዩ እንደ ማንኛቸውም በተባበሩ መንግስታት በቅኝ ግዛቶች ላይ የተወሰኑ ውሳኔዎች በቻርተሩና በህጉ መሰረት የመጨረሻ ውሳኔ ስለሆነ የተባበሩ መንግስታት እንደገና በጣልቃ ሊገቡበት የሚችሉበት ጉዳይ አይደለም። ድርጅቱ ማለት የተባበሩ መንግስታት ይህን ላድርግ ቢል እንኳ በዓለም አቀፍና በአፍሪካ አህጉር ከፍተኛ ችግሮችና ወይም ውዝግብ እንደሚፈጥር መዘንጋት የለብንም። ሆኖም ከፌዴሬሽኑ በኋላ አከራካሪ ጉዳይ ተብሎ የሚወሳው የውህደቱ ጉዳይ ብቻ ነው። ይህም ጉዳይ በህግ ሊታይና ሊፈታ የሚችለው በኢትዮጵያ ህዝብ ውሳኔ ብቻ ነው። ነገር ግን በወቅቱ እቃወማለሁ ብሎ በትግል የተነሳውና የታገለው ኢኤልኤፍ ሲሆን እርሱም በመሃላችን አይገኝም። ባለመጋበዙም ቅሬታ የተሰማ መሆኑን በቢቢሲ
ከጥቂት ቀናት በፊት ሰምቻለሁ። በዚህ መሰረት በሌሎች የኢጣሊያ ቅኝ ግዛቶች እንደተወሰነ ሁሉ በኤርትራ የተወሰነው ውሳኔ በተባበሩ መንግስታት መስፈርቶችና ሕግ መሰረት ስለሆነ ውሳኔው የመጨረሻው ነው። ሌላ የህዝብ ውሳኔ ሊካሄድ ይፈለጋል ከተባለ ይህ ሊካሄድ የሚችለው በሉዓላዊ የኢትዮጵያ መንግስት አስተናጋጅነት በኢትዮጵያ ህዝብ ብቻ ነው። የተከበሩ ፕሬዚደንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ህዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ሆኖም የኢትዮጵያን የአሁኑን ተጨባጭ ሁናቴ በመመርኮዝ የወንድማማቾች ደም መፋሰስ የቆመ መሆኑን፣ አሁን የሰፈነውን የሰላምና የዲሞክራሲያዊ ሂደት መሰረት በማድረግ የኢህአዴግንና የህዝባዊ ግንባር ሓርነት ኤርትራን ልዩ ግንኙነት በመጠቀም ወንድማማችና እህትማማች የሆኑትን ህዝቦች መካከል የዘለቄታ ቅራኔ እንዲወገድ እና በኢትዮጵያዊነትና በይቅር እግዚአብሔር መሰረት በአስቸኳይ የሚስማሙበትን መንገድ መፈለግ የመሸጋገሪያው መንግስት ተቀዳሚ ተግባሩ እንዲሆን ጉባኤው እንዲያሳስብ ይህን ሀሳብ በአክብሮት ታቀርባለሁ። ይህንን እድል ስለሰጡኝ ከልቤ አመሰግናለሁ። ሌላ አስተያየት ካለ በእኔ ግምት አቶ ኢሳያስ አቋሙን በትግርኛ ብቻ ሳይሆን በእንግሊዝኛም በበቂው ማስረዳት እንደሚችል ስለማምን ለቤቱ እንዲመች የማንም ሰው በቋንቋው የመጠቀም መብት ሳልጋፋ ማንም ሰው በቋንቋ የመጠቀም መብቱ እንዳለ እንደተጠበቀ ሆኖ ስብሰባውን ለማሳጠር ይረዳ ዘንድ ማብራሪያውን በተቻለ መጠን በእንግሊዝኛ የሚሰጥ ጥሩ ነው የሚል ሀሳብ አለን። ነገር ግን ይህም ስንል ማንኛውም ሰው በቋንቋ የመጠቀም መብቱን ለመጋፋት እንዳልሆነ ከወዲሁ ግልጽ እንዲሆን ያስፈልጋል። ለቤቱ ይረዳል፣ ስብሰባውን ለማሳጠር ይጠቅማል በሚል ነው። Express myself and be brief in dealing with the issues raised. I, on the beginning of my speech, mentioned one basic fact, and that was our position to evade history and historical facts should be taken note of, because we have been told, and I think there is a lot of controversy on what is written in books of history in this country. I don't want to go into the controversies about what is true and what is not true. በዚህ ላይ የተነሳውን ጉዳይ በተቻለኝ መጠን አጠር አድርጌ ለማብራራት እሞክራለሁ።
ቀደም ብዬ ባደረኩት ንግግር ላይ ስለ ታሪክ መረጃዎች የኛን አቋም ያነሳሁት እዚህ ሀገር በተጻፉ መጻሕፍት በሰፈሩት ታሪኮች ላይ ብዙ ዝግብ ያለ መሆኑን በመስማታችን ነው። የትኛው ትክክልና ልክ የትኛው ሐሰት እንደሆነ በመግለጽ ወደ ውዝግቡ ጠለቅ ብዬ ለመግባት አልፈልግም። ግን በዚህ አካባቢ ባሉ ህዝቦች መካከል አንድ አይነት ግንኙነት መኖሩ በጣም ግልጽ ነው። በመጽሐፍት የሰፈሩ አንዳንድ ነገሮችን፣ ራቅ ያሉ የታሪክ አጋጣሚዎችን፣ ቋንቋንና የቆዳ ቀለምን አንድነት በመጥቀስ ጭቆናን ማስፈን ወይም የራስን እድል በራስ የመወሰንን የፖለቲካ መብት ለመከልከል መሞከር የለብንም። Oromos and other nationalities of the South and Southwest have their brother across the border in Kenya. The nations and nationalities or national groups and ethnic groups on the western borders of Ethiopia have their brother across the border in the Sudan. በኦጋዴን የሚገኙ ሶማሌዎች ድንበር አቋርጦ ዝምድና ያለው ህዝብ በሶማሊያ ይኖራል። በደቡብና በደቡብ ምዕራብ ኢትዮጵያ የሚገኙ የኦሮሞ ህዝቦችና ሌሎች ብሔረሰቦች እንዲሁ ድንበር አቋርጦ የሚኖር ወንድም የሆነ ህዝብ በኬንያ ይገኛል። በኢትዮጵያ ምዕራባዊ ክፍል የሚገኙ የተለያዩ ብሔረሰቦችና ጎሳዎች ወንድሞችም በሱዳን ይገኛሉ። በኤርትራና በሱዳንም እንዲሁ ዝምድና ያላቸው ጎሳዎች ድንበር ተሻግረው ይገኛሉ። ሰዎች የኢትዮጵያ ስልጣኔ ምንጭ ብለው ለሚሉት በሰሜኑ ክፍል ባለው ህዝብ መካከል ታሪካዊ ወይም ሌላ አይነት ግንኙነት ነበር። ግን በቅድሚያ ሰዎች በታሪክ ላይ የሚወያዩት በዚህ አካባቢ የሀገሮችን ድንበር እንደገና ለማካለል አይደለም። የህዝባዊ ግንባር ሓርነት ኤርትራ አቋም ግን የሀገሮችን ድንበር በጎሳ፣ በቆዳ ቀለም፣ በቋንቋ፣ በሃይማኖትና በሌሎች መስፈርቶች የአፍሪካን ድንበሮች እንደገና የሚያካልል አይደለም። When we talk, I don't want to go into the academic argument about the meaning of nations, nationalities and others, but in case one needs to talk about the Eritrean question, we link the creation of this nation, like the creation of other nations in this part of the continent and the continent as a whole, was the making of colonialism. እኛ የምንናገረው ስለ ብሔራዊ የፖለቲካ መብትና በሀገርነት ስለተመሰረቱት ብሔሮች የፖለቲካ መብት ነው። ስለ ብሔረሰብና ሌሎችም ትርጉም ወይም ፍቺ ክርክር መክፈት አልፈልግም። ይሁንና ስለ ኤርትራ ጥያቄ ማንሳት ካስፈለገ በክፍለ አህጉራችን በተለይም በምንገኝበት በዚህ የአህጉራችን ክፍል የሀገሮችን ምስረታ የምናያይዘውና የምናየው የቅኝ አገዛዝ ስራ እንደሆነ ነው። ስለ ታሪክ ስንናገር አቢሲኒያ የሚባለው የሰሜን ኢትዮጵያ ክፍልና ኤርትራ ኢትዮጵያ ነበር ብለው የሚያምኑ ከሆነ ካርታው እንደገና ይሳልና ለዓለም ህብረተሰብ ይቀርባል። የአቢሲኒያ አካል አልነበሩም የሚሉትን ሁሉ ያስወግዱና በአፍሪካ ቀንድና በጠቅላላው ክፍለ አህጉሩ ስለ ሌላ አዲስ ሀገርና አዲስ ድንበር እንወያይ። ግን የኛ የግጭት ታሪክ የኛ እንደ ሀገር መቆም የሚጀምረው ከቅኝ አገዛዝ ነው። ያሳዝናል፣ ግን ሀቁና ታሪኩ ይሄው ነው። History in the context of the politics we are discussing now is irrelevant. If there is a wish and insistence that we talk in terms of history to solve the politics of the day, I don't think that would lead to solving any problems. It will contribute to more and more of complications in the present political situation. ይህን ያነሳውትና ጫና ያደረኩበት እኛን ተክተው ሌሎች ታሪካችንን እንዲጽፉ እንደማንፈልግ ለማሳወቅ ነው። እኛ ስንመለከት አሁን በዚህ ላይ ታሪክን ማንሳት ከምንወያይበት የፖለቲካ ጉዳይ ጋር አላስፈላጊና ግንኙነት የሌለው ነው። የጊዜውን የፖለቲካ ችግር ለመፍታት ታሪክን የማጣቀስ ፍላጎትና ግፊት ካለ ይህ በምንም አይነት ችግሩን ይፈታል ብዬ አላምንም። ይልቁንም ያለውን የፖለቲካ ሁኔታ ይበልጥ ያወሳስበዋል። በሁለተኛ ደረጃ ለአብራራ የምፈልገው እዚህ የተነሳ ነጥብ ከሁለተኛው የዓለም ጦርነት በኋላ ባለው ታሪክ ፌዴሬሽን ስለሚባለውና የኤርትራ ህዝብ እንዴት እንደተወሰደ ነው። Given the circumstances of terror and political intrigues was for independence and hard facts, historical facts. I'm not going into the detail of the technicalities, how the UN Commission came to Eritrea and decided on imposing a referendum in Eritrea. It's documented, it's there for everybody to see, and there is no need of distorting facts. የኤርትራ ህዝብ ሽብርና የፖለቲካ ሻጥር ቢኖርም ነጻነት ይፈልግ እንደነበር የማይካድ ሀቅና የማይፋቅ ታሪክ ሀቅ ነው። የተባበሩት መንግስታት ኮሚሽን በኤርትራ ህዝብ ላይ ውሳኔ ህዝብ
እንዳያደርግ እንዴት እንደጫነበት ወደ ዝርዝሩ አልገባም። ይህ በመዝገብ የሚገኝ ነገር ስለሆነ ማንም ሊያየው ስለሚችል ይህንን ሀቅ ማጣመም አስፈላጊ አይደለም። እዚህ ላይ ጥያቄው የኤርትራ ህዝብ የራሱን እድል የመወሰን መብት የራሱ ብቻ መሆኑንና የራስን እድል በራስ የመወሰን የኤርትራ ህዝብ መብት ብቻ መሆኑንና በህዝቡ ምትክ ማንም ሊወስንለት እንደማይችል ነው። በተባበሩት መንግስታት ውሳኔ የኤርትራ ህዝብ ፍላጎት በህግ ተግባራዊ ሆኗል የሚሉ ካሉ ይህ አልተደረገም። ጥያቄው የተመለሰው ህዝቡ ሀሳቡን ሳይሰጥበት ነው። ምክንያቱም ቀደም ብዬ እንደተናገርኩት ውሳኔ የተወሰነው በቀዝቃዛው ጦርነት ወቅት ወይም ከሁለተኛው የዓለም ጦርነት በኋላ በአፍሪካ ቀንድና በዓለም የነበረውን የስትራቴጂያዊ ጥቅም ለማሟላት ሲባል ነው። The population was not consulted on its right and destiny, and the findings even, which prove that all political groups within the alliance of the independence bloc represented or representing more than 75% of the population were trampled upon, and their voices were not heard, and ሀቁ እንግዲህ ህዝቡ በመብቱና በወደፊት እጣው ላይ ሀሳብ እንዲሰጥ አልተደረገም። ነጻነትን የሚፈልጉት ፓርቲዎች 75 ከመቶ የሚሆነውን ህዝብ እንደሚወክሉ የተጠናው ጥናት ተረግጦ ድምጻቸው ታፍኖ ውሳኔ የተወሰደው በኃይል ነው። እነዚህ የታሪክ ሀቆች ተመዝግበው የሚገኙና ሊታዩ የሚችሉ ናቸው። በዚህ የታሪክ ሀቆች ላይ ገለጻ ማድረግ አስፈላጊ አይመስለኝም። እንደገና በአጽንኦት ልናገር የሚፈልገው ግን ህዝቡ እንዳልመከረና እንዳልዘከረ ማንም ሊወስንለት መብት እንደሌለውና የፖለቲካ መብቶቻችንንና የራሳችንን እድል ራሳችንን ለመወሰን ያለንን መብት ስናነሳ እናንተ ይህንን መሰረታዊ መብታችንን እንድታውቁልን ለመማጸን አስበን ወይም ተስፋ አድርገን አይደለም። No one can do this job on behalf of the concerned peoples. What we're trying to explain here is history partly, which is relevant. የሚባለው የሰሜን ኢትዮጵያ ክፍልና ኤርትራ ኢትዮጵያ ነበር ብለው የሚያምኑ ከሆነ ካርታው እንደገና ይሳልና ለዓለም ህብረተሰብ ይቅረብ። In the context of the politics we are discussing now is irrelevant. If there is a wish and insistence that we talk in terms of history to solve the politics of the day, ይህን ያነሳሁትና ጫና ያደረኩበት እኛን ተከታው ሌሎች ታሪኮችን እንዲጽፉ እንደማንፈልግ ለማሳወቅ ነው። እኛ ስንመለከት አሁን በዚህ ላይ ታሪክን ማንሳት ከምንወያይበት የፖለቲካ ጉዳይ ጋር አላስፈላጊና ግንኙነት የሌለው ነው። የጊዜውን የፖለቲካ ችግር ለመፍታት ታሪክን የማጣቀስ ፍላጎትና ግፊት ካለ ይህ በምንም አይነት ችግሩን ይፈታል ብዬ አላምንም። ይልቁንም ያለውን የፖለቲካ ሁኔታ ይበልጥ ያወሳስበዋል። በሁለተኛ ደረጃ ላብራራ የምፈልገው እዚህ የተነሳ ነጥብ ከሁለተኛው የዓለም ጦርነት በኋላ ባለው ታሪክ ፌዴሬሽን ስለሚባለውና የኤርትራ ህዝብ እንዴት እንደተወሰደ ነው። I would like to briefly state the Eritrean population, given the circumstances of terror and political intrigues, was for independence and hard facts, historical facts. I'm not going into the detail of the technicalities, how the UN Commission came to Eritrea and decided on. የኤርትራ ህዝብ ሽብርና የፖለቲካ ሻጥር ቢኖርም ነጻነት ይፈልግ እንደነበር የማይካድ ሀቅና የማይፋቅ የታሪክ ሀቅ ነው። የተባበሩት መንግስታት ኮሚሽን በኤርትራ ህዝብ ላይ ውሳኔ ህዝብ እንዳያደርግ እንዴት እንደጫነበት ወደ ዝርዝሩ አልገባም። ይህ በመዝገብ የሚገኝ ነገር ስለሆነ ማንም ሊያየው ስለሚችል ይህንን ሀቅ ማጣመም አስፈላጊ አይደለም። እዚህ ላይ ጥያቄው የኤርትራ ህዝብ የራሱን እድል የመወሰን መብት የራሱ ብቻ መሆኑንና የራስን እድል በራስ የመወሰን የኤርትራ ህዝብ መብት ብቻ መሆኑንና በህዝቡ ምትክ ማንም ሊወስንለት እንደማይችል ነው። በተባበሩት መንግስታት ውሳኔ የኤርትራ ህዝብ ፍላጎት በህግ ተግባራዊ ይሆናል የሚሉ ካሉ ይህ አልተደረገም። ጥያቄው የተመለሰው ህዝብ ሀሳቡን ሳይሰጥበት ነው። ምክንያቱም ቀደም ብዬ እንደተናገርኩት ውሳኔ የተወሰነው በቀዝቃዛው ጦርነት ወቅት ወይም ከሁለተኛው የዓለም ጦርነት በኋላ በአፍሪካ ቀንድና በዓለም የነበረውን የስትራቴጂካዊ ጥቅም ለማሟላት ሲባል ነው። After Second World War period in the whole and in the world at large. So the fact that the population was not consulted on its right and destiny, and the findings even, which prove that all political groups within the alliance of the independence bloc represented or representing more than 75% of the population were trampled upon,
ሐቁ እንግዲህ ህዝቡ በመብቱና በወደፊት እጣው ላይ ሐሳብ እንዲሰጥ አልተደረገም። ነጻነትን የሚፈልጉት ፓርቲዎች 75% የሚሆነውን ህዝብ እንደሚወክሉ የተጠናው ጥናት ተረግጦ ድምጻቸው ታፍኖ ውሳኔው የተወሰደው በኃይል ነው። እነዚህ የታሪክ ሐቆች ተመዝግበው የሚገኙና ሊታዩ የሚችሉ ናቸው። በዚህ የታሪክ ሐቆች ላይ ገለጻ ማድረግ አስፈላጊ አይመስለኝም። እንደገና በአጽንኦት ልናገር የሚፈልገው ግን ህዝቡ እንዳልመከረና እንዳልዘከረ ማንም ሊወስንለት መብት እንደሌለውና የፖለቲካ መብቶቻችንና የራሳችንን እድል ራሳችንን ለመወሰን ያለንን መብት ስናነሳ እናንተ ይህንን መሰረታዊ መብታችንን እንድታውቁልን ለመማጸን አስበን ወይም ተስፋ አድርገን አይደለም። Self-determination of nations and peoples is the only right of the concerned peoples. No one can do this job on behalf of the concerned peoples.